ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ ያተኮሩ መረጃዎችንም እያሰናዳው አቀርብላችኋለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ዳሰሳ የምናደርግም ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው ኢትዮጵያ ወደ ቀይ ባህር ለመግባት ጥያቄ ካነሳችበት ጊዜ ጀምሮ የኢትዮጵያን የቀይ ባህር ጥያቄ በመቃወም ለቀይ ባህር የማይዋሰን የትኛውም ሀገር ወደ ቀይ ባህር መግባት የለበትም የሚል አቋም ያላቸው ኤርትራና ግብጽ የሳውዲ መንግስትን አጋር አድርገው እየተንቀሳቀሱ ወይም ደግሞ ሳውዲ የኤርትራና የግብጽ ደጋፊ ናት የሚሉ አጀንዳዎችን እያናፈሱ ባሉበት በዚህ ወቅት ላይ የግብጽ ባለስልጣናት አስመራ ገብተው በኤርትራና በግብጽ መካከል ስምምነቶች ተፈርመው ከቀናት በኋላ የሳውዲ የውጭ ጉዳይ ሚኒስተር ምክትል ኃላፊ አዲስ አበባ ገብተዋል። አዲስ አበባ ከመግባት ባለፈ ከውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ጋር በሁለትዮሽ ጉዳዮች፣ በቀጠናዊ ጉዳዮችና አሁናዊ የኢኮኖሚና ፖለቲካዊ ዲፕሎማሲያዊ ጉዳዮች ላይ ሰፊ የሆነ ውይይትን አድርገዋል። የሳውዲ መንግስት የአዲስ አበባ ጉብኝት ምን ይመስላል? ለአስመራው ጉብኝት የተሰጠው ምላሽስ በጥቅሉ ምን ሀሳቦችን የያዘ ነው? በሚለው ጉዳይ ላይም ሀሳብ አስተያየት ይዤላችሁ ቀርብ ያለው። ሁለተኛው አጀንዳችን የሚሆነው ኢትዮጵያ እያሳየች ያለችውን ፈጣን የሆነ የኢኮኖሚ እድገትን መነሻ በማድረግ የተለያዩ የውጭ ኃይሎች ከተለያዩ አካላት ጋር በመመሳጠር የውጭ ምንዛሬ እጥረትን ለመፍጠር ኢትዮጵያ ላይ የተለያዩ ስትራቴጂካዊ የሆኑ እርምጃዎችን ለመራመድ ጥረት እያደረጉ ባሉበት በዚህ ወቅት ላይ ኢትዮጵያ አህጉር በቀል የሆነና በዓለም አቀፍ ደረጃ አህጉራችን አፍሪካን በሀብት በባለጠግነት ከሚያስጠራው አሊኮ ዳንጎቴ ጋር የፈጠረችው የሁለትዮሽ ግንኙነት የውጭ ሴረኞችንና በሀገር ውስጥ ሆነ ደግሞ ኢኮኖሚን ለማዳከም የሚሰሩ አካላትን በሙሉ መፈናፈኛ መተንፈሻ አሳጥቷቸዋል። በሰሞኑን አሊኮ ዳንጎቴ እንዲሁም ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በጋራ መታየታቸውን ተከትሎ በኢትዮጵያ በተለይም ደግሞ ከኢትዮጵያ ጋር በኢኮኖሚ ፉክክር ውስጥ የሚገኙ ሀገራት መካከል አዳዲስ መደናገጦችም እየታዩ ይገኛሉ። ብሉምበርግም አዲስ ዘገባን አውጥቷል። በዚህ ጉዳይ ላይ ሀሳብ አስተያየቶችን ይዤላችሁ ቀርብ ያለው። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁም እንድታጋሩ ጠየኳችሁ። ወደ ቀዳሚው መረጃ ተሻገርኩኝ። አብራችሁን ቆዩ። የመጀመሪያው ቀዳሚ አጀንዳችን የሚሆነው በአፍሪካ ቀንድ ላይ የተለየ ፍላጎት ያላቸው የኢኮኖሚ የፖለቲካና የዲፕሎማሲ ተጽዕኖችን ለመፍጠር ጥረት ከሚያደርጉ አካላት መካከል ሳውዲ የመጀመሪያዋ ግንባር ቀደም ተጠቃሽ ነች። ሳውዲ በቀጠናው ላይ የራሷን ኢኮኖሚ የፖለቲካ ብልጫ ከማስጨበጥም በተጨማሪ ደግሞ በቀጠናው ላይ ከምትገኘው የተባበሩት አረብ ኤምሬት ጋር ያሉበት ፉክክርና ውጥረትን ተከትሎ የሳውዲ መንግስት የተባበሩት አረብ ኤምሬት ከምታደርጋቸው ስትራቴጂካዊ ግንኙነቶች ጎን ለጎን በቀጠናው ላይ ከሚገኙ ስትራቴጂካዊ የሆኑ በኢኮኖሚ፣ በፖለቲካ፣ በዲፕሎማሲ ደረጃ ተሰሚነት ካላቸው ሀገራት ጋር ያላትን ጥምረት አጠናክራ ለመቀጠል ጥረቶችን እያደረገች ትገኛለች። ታዲያ ይህ የሆነ ባለበት በዚህ ወቅት ላይ የኢትዮጵያ የቀይ ባህር ጥያቄ ሲነሳ ተቃውሟቸውን እያሰሙ የሚገኙት ግብጽና ኤርትራ አሁን ላይ የአሜሪካ መንግስት ከዛም ባለፈ ደግሞ የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን አዲስ አበባ መገኘት እስራኤል በይፋዊ መንገድ የኢትዮጵያን የቀይ ባህር ጥያቄ መደገፍ የተባበሩት አረብ ኤምሬት ለኢትዮጵያ የቀይ ባህር ጥያቄ እያሳየች ያለችውን ድጋፍ መነሻ አድርገው ግብጽና ኤርትራ የሁለትዮሽ ግንኙነታቸውን ይበልጥ ለማጠናከር የሚያስችል ጥረቶችን እያደረጉ ነው የሚገኙት። በዚህ ሂደት ላይ የግብጽ የውጭ ጉዳይ ሚኒስትር የመሩት ልዑክ ቡድን አስመራ ላይ ተገኝቶ ውይይት አድርጎ ከኤርትራ መንግስት ጋር የማሪታይም ትራንስፖርት ማድረግ የሚያስችላቸውን የሁለትዮሽ ስምምነትን በተፈራረሙ ማግስት ላይ በግብጽና በኤርትራ መካከል ያለው ግንኙነት የኤርትራን ሉዓላዊነት የማስጠበቅ ወይም ደግሞ የግብጽን በአባይ ውሃና ከኢትዮጵያ ጋር ያለችባቸው የፖለቲካና የኢኮኖሚ ውጥረቶች ላይ ኢትዮጵያ በግብጽ ላይ ምንም አይነት እርምጃ የምትወስድ ከሆነ ኤርትራ አጋር ሆና ልትቆም፣ በተመሳሳዩ ለኤርትራ ደግሞ ግብጽ አጋርነቷን አሳይተው አንዳቸው ከአንዳቸው ጋር ያላቸው ትስስር እየፈጠሩት ያለው ጥምረት ስትራቴጂካዊ እንደሆነ እየገለጹ ባሉበት በዚህ ወቅት ላይ ከወራት በፊት ናሽናልን ጨምሮ ሌሎች ዓለም አቀፍ ሚዲያዎች እንዲዘግቡት ያደረጉት የግብጽና የኤርትራ መንግስት ባለስልጣናት ለሳውዲ መንግስት አሰብ ወደብን ለልማት ለተለያዩ አገልግሎቶች ተላልፎ እንዲሰጥ ለመወሰን ዳርዳር እያሉ ነው የሚለውን መረጃ አሁን ላይ ይበልጥ ወደ እውነት ማስጠጋት የሚችሉበት ወቅት ቢሆንም ሳውዲ ግን በሳውዲ ወደብ ላይ
በኤርትራ ወደብ ላይ በአሰብ ወደብ ላይ ያላትን ፍላጎት ሳታንጸባርቅ ቆይታ በቀጠናው ላይ የራሷን ሚና ለማሳደግ በምታደርገው ጥረት ላይ ልክ የግብጽ ባለስልጣናት ከኤርትራ ጋር ከመከሩና የሁለትዮሽ ስምምነቶችን ከፈረሙ በኋላ በሳውዲ አረቢያ የውጭ ጉዳይ ሚኒስቴር ምክትል ኃላፊው ከኢትዮጵያ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ጋር በአዲስ አበባ ከተማ ለውይይት ተቀምጠው በሁለትዮሽ ሀገራዊ ጉዳይ ላይ በቀጠናው ጉዳዮች ላይ በኢኮኖሚያዊ በፖለቲካዊና ዲፕሎማሲያዊ ጉዳዮች ላይ በጋራ መክረዋል። የሳውዲው የውጭ ጉዳይ ሚኒስቴር አዲስ አበባ መምጣት ለግብጽና ለኤርትራ መንግስት በቀጥታ መልእክት ያለው ነው። ይህ ደግሞ ቀጥተኛ መልእክት የሚሆነው ሁለቱም ሀገራት ሳውዲ የኢትዮጵያን የቀይ ባህር ጥያቄ በመቃወም ከኛ ጎን ትሰለፋለች ወይም ደግሞ ኢትዮጵያ ወደ ቀይ ባህር እንዳትመጣ የራሷን አበረክቶ ታበረክታለች ብለው እየጠበቁ ባሉበት በዚህ ወቅት ላይ ሁለቱ ሀገራት ሲጣመሩ ሳውዲ ደግሞ ከኢትዮጵያ ጋር ያላትን ጠንካራ የሚባል የሁለትዮሽ ግንኙነት ለማጠናከር ወደ ኢትዮጵያ ማቅናቷ ኢትዮጵያ በዓለም አቀፍ ደረጃ ዲፕሎማሲያዊ ተሰሚነቷን እያሳደገች መሆኑን ያረጋገጠ ጉዳይ ሆኗል። አሁን ላይ ባለው ሁኔታ ለኤርትራም ሆነ ለግብጽ መንግስት ባለስልጣናት ያልተጠበቀ መረጃ የሆነባቸው የሳውዲ በዚህ ወቅት ላይ ግብጽና ኤርትራ ይበልጥ ህብረታቸውን አጠናክረው በኢትዮጵያ ላይ ጫና እናሳርፋለን ባሉበት በዚህ ጊዜ ላይ ወደ ኢትዮጵያ ያደረገችው ጉዞ ሳውዲ በይፋ በኤርትራና ከግብጽ ጎን አለመሰለፏን ያረጋገጠ ከነዚህ ሀገራት ጋር ከመጣመር ይልቅ ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት በማጠናከር በአፍሪካ ቀንድ ላይ ያላትን ኃይል የማስጠበቅ እንቅስቃሴ ማስጠበቅ እንደምትችል የሚያሳይ ነው። ለዚህም ነው የሳውዲው ምክትል የውጭ ጉዳይ ሚኒስትር አዲስ አበባ መጥተው ከኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ሲመካከሩ በሁለቱ ሀገራት መካከል ያለው የዘለቀው ረጅም ዓመትን የቆየን የሁለትዮሽ ግንኙነት ማጠናከር፣ ኢኮኖሚያዊ ትስስርን ማጠናከር፣ ለሰራተኞች የስራ እድል መፍጠር። ምክንያቱም ከፍተኛ ቁጥር ያላቸው ኢትዮጵያውያን እህት ወንድሞቻችን በሳውዲ ይገኛሉ። ከዛም ባለፈ ደግሞ በሰሞኑን እነ ግብጽ እና ኤርትራን ጨምሮ የሀገር ውስጥ ጭምር ኢትዮጵያውያን የሆኑ ወንድምና እህቶቻችን ለራሳቸው የፖለቲካ ትርፍ ሲሉ እያነሱት የሚገኘው አጀንዳ በሳውዲ የሚገኙ በተለያዩ ምክንያቶች እስር ቤት ውስጥ የሚገኙ እህት ወንድሞቻችን ላይ የሳውዲ መንግስት ያሳለፈው የሞት ቅጣትን ተከትሎ በዚህ ጉዳይ ላይ ውይይት ተደርጓል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥሪ አቅርባለች። ይህ ቅጣት እንዳይፈጸም ዜጎቻችን ወደ ሀገራቸው መጥተው በሀገራቸው መንግስት እንዲጠየቁ ጭምር እየተጠየቅን ያለው። ስለዚህ አሁን ለኢትዮጵያ ከሳውዲ የውጭ ጉዳይ ሚኒስትር ምክትሉ ጋር በጋራ ባደረገችው ምክክር ዶክተር ጌዲዮን ጢሞቴዎስ ይህንኑ ተመሳሳይ ጥያቄ አንስተው ኢትዮጵያውያኑ በሀገራቸው መጥተው እንዲዳኙ ከዛም ባለፈ ደግሞ የሞት ቅጣት የሚለው ውሳኔ ጭምር እንዲሻርና አብዛኞቹ ደግሞ ጉዳያቸው ያልተጣራ መሆኑን ተከትሎ ፍትህ የሚሰፍንበትን መንገድ መፈለግ ላይ ተመክሯል። ስለዚህ አሁን ላይ ሳውዲ እያደረገች ያለችው እንቅስቃሴ ፈረንሳይና አሜሪካ ከዛም ባለፈ ደግሞ የተባበሩት አረብ ኤምሬት እስራኤልን ጨምሮ እንደነ ሩሲያ፣ እነ ጀርመን፣ እነ ጃፓን የመሳሰሉ ሀገራት የኢትዮጵያን የቀይ ባህር ጥያቄ እውቅና ከመስጠት አልፈው ኢትዮጵያ ወደ ቀይ ባህር እንድትገባ የሁለትዮሽ ግንኙነታቸውን አጠናክረው የባህር ኃይላችንን እየደገፉ ባሉበት በዚህ ወቅት ላይ ሳውዲ አሰብ ወደብን አይደለም ቢሊዮን ዶላር የሚቆጠር ኢንቨስት አድርጋ ማልማት ይቅርና ኤርትራ በነፃ እንኳን ብትሰጣት አሁን ባለው ሁኔታ ላይ በኢትዮጵያና በኤርትራ መካከል ያለው ውጥረታን ተከትሎ ሳውዲ የምትቀበል እንዳልሆነች ያሳየች ነው። የኤርትራው ፕሬዚዳንት ሚስጥራዊ በሆነ መንገድ በተደጋጋሚ ሳውዲ ድረስ ሄደዋል። ደግሞ የግብፁ ፕሬዚዳንት አብዱል ፈታህ አልሲሲም በተደጋጋሚ ሳውዲን ጎብኝተዋል። ሳውዲ ላይ ያደረጉት ጥረት ስላልተሳካላቸው የግብፁ ፕሬዚዳንት ወደ ተባበሩት አረብ ኤምሬትም አቅንተው በአፍሪካ ቀንድ ስላለው ጉዳዮች ላይ ተመካክረዋል። ስለዚህ አሁን ላይ ባለው ሁኔታ የሳውዲ መንግስት በቀጠናው ጉዳዮች ላይ ከኢትዮጵያ ጋር የተደረገው ምክክር ኢትዮጵያን ተከትሎ የሚመጡ ውጥረቶች እንደነ ግብጽና እንደነ ኤርትራ ሱዳንን ጭምር በመጠቀም ኢትዮጵያ ላይ ሊፈጽሟቸው የሚችሉትን ጥቃቶችን ለመከላከልና ለማስቆም የኢትዮጵያን ኢኮኖሚ፣ ፖለቲካና ዲፕሎማሲን አሳድገው ከፍተኛ የሚባል ለውጥ ማምጣት በቀጠናው ላይ ተጽዕኖ የመፍጠር ፍላጎት ስላላት ሳውዲ ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት አጠናክራለች። ለዚህ ማሳያ ደግሞ እነሱ የቁርጥ ቀን ባሉበት በዚህ ወቅት ላይ ክደት እንደመፈጸም ነው የሚቆጠረው። አጋርነታቸውን ሲያጠናክሩ ሳውዲ የለሁበትም በሚመስል መልኩ ከኢትዮጵያ ጋር ያላትን አጋርነትና ከኢትዮጵያ ጋር ያላትን ግንኙነት ለማጠናከር አዲስ አበባ ተገኝታለች። ከዚህ በፊት ማስቀድሜ ነግሬያቸዋለሁ። ኖቬምበር 2025 ላይ 50 ቢሊዮን የአሜሪካን ዶላር የሚጠጋ በጀት የሚወጣባቸው
ግዙፍ ሜጋ ፕሮጀክቶችን ሳውዲ በኢትዮጵያ ለመስራት ከኢትዮጵያ መንግስት ጋር መግባባት ላይ ደርሳለች። እነዚህ ሁኔታዎች ባሉበት ጉዳይ ላይ ሳውዲ በአፍሪካ ቀንድ ያላት ፍላጎት፣ ቀጠናው ሰላም ካልሆነ በሳውዲና በተባበሩት አረብ ኤምሬት መካከል ያለው ውጥረት፣ ደን የቀይ ባህር ጉዳይ፣ የባህረ ሰላጤው ሀገራት ጉዳይ፣ አሁን ላይ ያለው የመካከለኛው ምስራቅ ጦርነት መባባስና በኢራንና በአሜሪካ መካከል በተፈጠሩ ጦርነት ሊዘረጋባት የሚችለውን ስጋት መነሻ አድርጋ ሳውዲ ያላት ብቸኛና አዋጭ መፍትሄ ኢትዮጵያ ከምትባል ሀገር ጋር የገባችበትን የሁለትዮሽ ስምምነት የመሰረተችውን ጥምረት ማጠናከር ነው። ለዚህም ኤርትራና ግብፅ እዛ ደግሰው እርስ በርሳቸው ወይናቸውን ሲጎነጫጩ የኤርትራ ሚዲያዎች ከግብፅ ሚዲያዎች አጀንዳ ሲረካከቡ የሳውዲ መንግስት ዝም ባለ መንገድ አዲስ አበባ የውጭ ጉዳይ ሚኒስትሩ ልኮ ውይይቶች ተደርገዋል። ውይይቶቹ ቅድም ያነሳውላችሁ ነጥቦች ላይ ያተኮሩ ናቸው። የቀጠናው ጉዳይ መሰረታዊ አጀንዳ ነበር። ስለዚህ ኤርትራና ግብፅ ከአሁን በኋላ ሳውዲን እንደ ማጫወቻ ወይም ደግሞ የራሳቸውን ፍላጎት ማሳኪያ አድርገው የሚያነሱበት ዘመን ማብቃቱን የሚያሳይ የሚያስመሰክር ጉዳይ እንደሆነም ጭምር እየተነገረ ነው የሚገኘው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን አስቀምጡልኝ። ወደ ሁለተኛውና የመጨረሻው አጀንዳም ተሻገርኩኝ። ሁለተኛው አጀንዳችን በፈጣን የኢኮኖሚ እድገት ላይ በተለይም ደግሞ በግብርና ዘርፉ ላይ ከባድ የሚባል ለውጥ እያሳየች ያለችው ኢትዮጵያ ላለፉት ዓመታት በስንዴ አምራችነት በአፍሪካ መሪ የነበረችውን ግብፅ ጭምር ለረጅም ዘመናት ስሟን ባስጠራችበት የስንዴ ምርት ላይ ብልጫ አሳይታ ኢትዮጵያ እንግዲህ አሁን ላይ በአፍሪካ ቀዳሚ የሚባል የስንዴ አምራቾች ሀገራት መካከል በግንባር ቀደምትነት እየመራች ትገኛለች። አሁን ላይ ባለው ሁኔታ የኢትዮጵያን ኢኮኖሚ ለማዳከም የተለያዩ የውስጥ ኃይሎች፣ የውጭ ኃይሎች፣ የኢትዮጵያ ታሪካዊ ጠላቶች በጋራ በመጣመርና በተናጠል በመሆን አዳዲስ አጀንዳዎችን ፈጥረው የተለያዩ ሴራዎችን እያሴሩ ባሉበት በዚህ ወቅት ላይ ኢትዮጵያ ከፍተኛ የሚባል የውጭ ምንዛሬ የምታወጣበት የማዳበሪያ ምርት ላይ ጭምር ሴራዎችን በማሴር የኢትዮጵያን ኢኮኖሚ እናደቀዋለን ወይም ደግሞ ኢትዮጵያን ኢኮኖሚዋ ላይ ከባድ ፈተናን እንጋርጥባታለን እያሉ ባሉበት በዚህ ወቅት ላይ ኢትዮጵያ ከዚህ በፊትም እንደተገለጸው ጠቅላይ ሚኒስትራችን በተደጋጋሚ እንደሚገልጹት አህጉራዊ መፍትሄ ለአህጉራዊ ችግሮችን የመፍጠር አፍሪካ ህብረት የተነሳበትን ዓላማ ጭምር በሚያሳካ መልኩ ኢትዮጵያ ከአፍሪካዊው ከናይጄሪያዊው ባለሀብት አሊኮ ዳንጎቴ ጋር የሁለትዮሽ ግንኙነቷን በማጠናከር የውጭ ሴረኞች፣ የውስጥ ሴረኞች፣ ቅጥረኛ ሴረኞች በኢትዮጵያ ኢኮኖሚ ላይ የውጭ ምንዛሬ እጥረትን በመፍጠር ሊፈጥሩት ያሰቡትን አደጋ ያፈረሰ አይነት እንቅስቃሴ ማድረግ ተያይዘዋለች። ለዚህ ማሳያ ደግሞ ከቀናት በፊት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የአሊኮ ዳንጎቴ በጋራ በመሆን እንግዲህ ጎዴ ላይ እየተገነባ ያለውን የማዳበሪያ ፋብሪካን ጎብኝተዋል። ከናይጄሪያ እስከ ጎዴ የዘለቀው ይሄ እርስ በርስ የተሳሰረ የሁለትዮሽ ግንኙነት ለኢትዮጵያ ኢኮኖሚ ብቻ ሳይሆን ለአፍሪካ ኢኮኖሚ መሰረት መሆን የሚችል በምስራቅ አፍሪካ ለሚገኙ ሀገራት በሙሉ መሰረት ከመሆን ባለፈ ችግራቸውን መፍታት የሚችል ችግር ፈቺ የሆነ የመፍትሄ ሀሳብ ነው። ይሄ የሆነ ባለበት በዚህ ወቅት ላይ አሊኮ ዳንጎቴ በኬንያ፣ በታንዛኒያ፣ በሌሎች የአፍሪካ ሀገራት ናይጄሪያን ጨምሮ የልማት ስራዎችን ለመስራት አቅዶ እየተንቀሳቀሰ ነው የሚገኘው። በኢትዮጵያ አሊኮ ዳንጎቴ ምንድን ነው ልማትን እንዲያለማ ያነሳሳው ወይም ደግሞ ኢትዮጵያ የገነባች ያለችው የጎዴውን የማዳበሪያ ፋብሪካ ላይ ድጋፍ እንዲያደርግ መነሻ ምክንያቱ ምንድን ነው የሚለው የብዙዎችን ትኩረት የያዘ ነው። እነ ብሉምበርግ ኢቭን ባወጣው መረጃ ላይ አሊኮ ዳንጎቴ ኢትዮጵያን ለምን መረጣት? ኢትዮጵያ መመረጥ አልነበረባትም። እነ ኬንያ፣ ሌሎች ሀገራት ሊመረጡ ይገባ ነበር የሚሉ በጣም ኢትዮጵያ ጠል የሆኑ አጀንዳዎችን ጭምር እንዲያራግቡ ያደረጋቸው ጉዳይ ነው። ግን ደግሞ እንደነ ስፑትኒክ አይነት ሚዲያዎች ደግሞ ኢትዮጵያ ከአሊኮ ዳንጎቴ ጋር በመጣመሯ ልታገኝ የምችላቸውን እድሎች በስፋት አስዳስሰውናል። ስለዚህ አሊኮ ዳንጎቴ ለምን ኢትዮጵያን መረጠ የሚለው ወሳኝ ጉዳይ ነው። አሊኮ ዳንጎቴ በኢትዮጵያ የጎዴ የማዳበሪያ ፋብሪካን ጨምሮ ሌሎች ሜጋ ፕሮጀክቶች ላይ ለመሳተፍ የወሰነባቸው ወይም ደግሞ መሰረታዊ ሀሳቦች ያደረጋቸው 3 ጉዳዮች አሉ። የመጀመሪያው ኢትዮጵያ ከፍተኛ የሚባል እምቅ የግብርና አቅም ካላቸው ሀገራት መካከል በግንባር ቀደምትነት የምትጠቀስ ነች። ኢትዮጵያ ያላትን የግብርና እምቅ ሀብትን በተመለከተ ደግሞ አገሪቱን እያስተዳደረ የሚገኘው ገዢው ብልጽግና ፓርቲ ብቻ ሳይሆን
በሰባተኛው ሀገራዊ ምርጫ ላይ ህዝብ እንዲመርጣቸው ለህዝብ ማኒፌስቶቸውን ሲያቀርቡ የነበሩ ተፎካካሪ ፖለቲካ ፓርቲዎች ጭምር የኢትዮጵያን የግብርና አቅም እምቅ ሀብት መኖሩን አረጋግጠዋል። መንግስት ስላለ ብቻ አይደለም፣ ሌሎች ነገ ተመርጠን መንግስት እንሆናለን የሚሉ አካላት ጭምር ያረጋገጡት ወሳኝ ሀብት ነው። የእምቅ የሆነ የግብርና አቅም አለን። እምቅ የሆነ ማረስ የሚችል የሰው ኃይል አለን። እምቅ የሚሆን መታረስ የሚችል ለም መሬት አለን። ያረስነውን ለም መሬት የምናጠጣው በቂ የውሃ ሀብት አለን። በቂ የውሃ ሀብት በተጨማሪ ሊያለማ የሚችል ማዳበሪያን መስራት የሚያስችለን እምቅ የሆነ አቅም አለን። አሊኮ ዳንጎቴ ኢትዮጵያን ተመራጭ ሲያደርግ የመጀመሪያ ያደረገው እምቅ የሆነ የግብርና አቅም መኖር ነው። ሁለተኛው ነጥብ እምቅ የሆነ የግብርና አቅም ያላት ወይም ደግሞ እምቅ የሆነ የግብርና ችሎታ ያላት ኢትዮጵያ ከፍተኛ የሚባል የሀገር ውስጥ ገበያ አላት። የሀገር ውስጥ ገበያ ማለት ደግሞ የሚመረቱ የግብርና ምርቶች ኤክስፖርት ከመሆን ባለፈ በሀገር ውስጥ ደረጃም ተፈላጊነት ያላቸውና የሀገር ውስጥ ገበያ ላይ የራሳቸው የሆነ ሚናን የሚጫወቱ ናቸው። እምቅ የሆነ የግብርና አቅም፣ ከዛ ደግሞ የሀገር ውስጥ ገበያ ያለን ደግሞ ቀጣይ ተስፋ ያለው የኢኮኖሚ እድገት መኖር ነው። ባይዞዬ ብዙ ሀገራት የኢኮኖሚ እድገታቸው በአጭር ጊዜ ውስጥ ሊቆም እንደሚችል ትንበያዎች ያሳያሉ። እንደ ኢትዮጵያ ያሉ ሀገራት ግን ያላትን የተፈጥሮ ሀብቶች ያላትን የወጣት ኃይል በመጠቀም ኢትዮጵያ ቀጣይነት ያለው የኢኮኖሚ እድገትን ማሳየትና መፍጠር የምትችል መሆኗን ስለተረዱ አሊኮ ዳንጎቴን ጨምሮ ሌሎች እንደነ ተባበሩት አረብ ኤምሬት፣ የሳውዲ መንግስት ባለሀብቶች፣ የቱርክ ባለሀብቶች፣ ሌሎች ባለሀብቶች ጭምር በኢትዮጵያ ላይ የልማት ስራዎችን ለመስራት ፍላጎት እያሳዩ ይገኛሉ። ስለዚህ አሊኮ ዳንጎቴ እነዚህን ሶስት ሀሳቦችን መነሻ አድርጎ በኢትዮጵያ የግብርና ሂደት ውስጥ ዋናና መሰረታዊ የሆነውን የማዳበሪያ የማምረት ጉዳይን ከኢትዮጵያ መንግስት ጋር በጋራ በመሆን ለመስራት ዝግጁ እያደረገ ነው ይገኛል። አሁን ላይ ጎዴ ላይ ያለው የኢትዮጵያ የማዳበሪያ ፋብሪካ 3 ሚሊዮን ሜትሪክ ቶን የዩሪያ ማዳበሪያ ፋብሪካ ነው። ይህም ፕሮጀክትን ደግሞ ኢትዮጵያ እየሰራች ያለችው በግብርና ዘርፍ ላይ የምግብ ዋስትናን ለማረጋገጥ በምታደርገው ጥረት ነው። የምግብ ዋስትናን ከማረጋገጥ ባለፈ ደግሞ የኢኮኖሚ ፖለቲካዊና ዲፕሎማሲያዊ ብልጫን በቀጠናው ላይ በመውሰድ በምስራቅ አፍሪካ ላይ ኢትዮጵያን የኢንዱስትሪ ማዕከል ለማድረግ የሚደረገውን ጥረት ይበልጥ የሚያሳድግ እንደነ ኬንያ ሁሉ ስሟ በዓለም አቀፍ መድረክ ላይ የሚጠራ የብዙ ኢንዱስትሪዎች መዳረሻ ለመሆን የሚያስችላትን እድል የሚያጎናጽፋት ነው። ስለዚህ አሊኮ ዳንጎቴ ወደ ኢትዮጵያ ሲገባ የውጭ ምንዛሬን ኢትዮጵያ ላይ ከፍተኛ አድርገን የውጭ ምንዛሬ እጥረት ፈጥረን ኢትዮጵያን እናደቃታለን፣ እናጠፋታለን የሚሉ አካላት በማዳበሪያ ምርት ብቻ ያልሆነ ቅጥቃጥ ተቀጥቅጠው ከጨዋታ ውጭ እንዲሆኑ ተደርጓል። ለዚህ ትልቁ ሚና እየተጫወተ ያለው የኢንቨስትመንት ፕሮግራማችን፣ የኢንቨስትመንት ፖሊሲያችን የኢትዮጵያ መንግስት ከአሊኮ ዳንጎቴ ጋር እየደረሰበት ያለው የመግባባት ሂደት ነው። እነዚህ በጥቅሉ ሆነው የኢትዮጵያን ኢኮኖሚ የሚያሳድጉ ናቸው። ስለዚህ ጠቅላይ ሚኒስትር ዶክተር አብይ አህመድ የጎዴን ፋብሪካ ከ40 ወራት ባነሰ ጊዜ ውስጥ ተገንብቶ እንዲያልቅ ማለት 40 ወራት የምንለው ከ4 ዓመት ባነሰ ጊዜ ውስጥ ተገንብቶ እንዲያልቅ ነው። ግዙፍ ሜጋ ፕሮጀክት ነው። ከግዙፍነት ባለፈ ሀገራዊ ብቻ ሳይሆን ቀጠናዊ ችግሮችን መፍታት የሚያስችል ፕሮጀክት በመሆኑ ምክንያት ጊዜዎች ተወስደውበት ከፍተኛ ኢንቨስትመንት ተደርጎበት አስቻይ ሁኔታዎች እየተፈለጉ ዘመናዊነትና ቴክኖሎጂዎች ተላብሰውበት የሚሰራ ግዙፍ ፕሮጀክት ነው። የኢትዮጵያን ጠላቶችን ግን ገና የግንባታ ምዕራፉ ሳይጠናቀቅ አከርካሪያቸውን የመታ ኢትዮጵያን መጣል እንደማይችሉ በተግባር ያሳየንበት እጅግ ግዙፍ ሜጋ ፕሮጀክት ነው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። አብሬያችሁ የቆየሁት ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋብዛችኋለሁ። ቸር ቆዩ።